ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ መጥቶ የሁለቱ ሀገራት አሁናዊ ሁኔታ ወደ ለየለት ጦርነት ያመራል የሚሉ ስጋቶች እየተቀመጡ ባሉበት በዚህ ወቅት ላይ ከፍተኛ የሚባሉ የኢትዮጵያ ጦር አዛዥ ጄኔራል እንግዲህ ጥብቅ የተባለ መልእክትን ለኤርትራ እንዲሁም ደግሞ ከኤርትራ ጋር በማበር ለሚንቀሳቀሱ ሌሎች ኃይሎችና የውስጥ ኃይሎች ጭምር አስተላልፈዋል። የውስጥና የውጭ ኃይሎች በተጨማሪ ደግሞ በሀገር ውስጥ የሚንቀሳቀሰው ጽምዶ የሚል ስያሜ የተሰጠው ጥምረትን ጨምሮ ከኢትዮጵያ ሉዓላዊነት ጋር ተያይዞ የሚሰነዘሩ ማንኛውም አይነት ጥቃቶች ቢኖሩ መከላከያ ሰራዊቱ በተጠንቀቅ መቆሙን የሚገልጽም መግለጫ ተሰጥቷል። ለኢትዮጵያ የውስጥና የውጭ ጠላቶች ጥብቅ የተባለ መልእክትና የመጨረሻ የተባለ ማስጠንቀቂያን ያስተላለፉት ሜጀር ጀነራል ማን ናቸው? አጠቃላይ ሀሳባቸውስ ምን ይመስላል የሚለውንም በዝርዝር ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው ኤርትራ አየር ክልሏን ከፍታለች። የኤርትራ አየር ክልል የተከፈተው ደግሞ ለጎረቤት ሀገርም ነው። አየር ክልል የተከፈተላት ጎረቤት ሀገር ማነች? በዚህ አየር ክልል ላይ ምን እንቅስቃሴዎች ይደረጋሉ የሚለውን ጨምሮ ሌሎች ኤርትራ አዲስ የጀመረቻቸው እንቅስቃሴዎችን በተመለከተም ዝርዝር መረጃን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁም እንድታጋሩ ጠይቃችኋለሁ። አሁን ወደ ቀዳሚው መረጃም እሻገራለሁ። የዛሬ የመጀመሪያ አጀንዳችን የሚሆነው የኢትዮጵያን የውስጥ ሰላም ለማተራመስ ከዛም በተጨማሪ ደግሞ የኢትዮጵያን የቀይ ባህር ጥያቄ ለማደናቀፍ ኤርትራ፣ ግብጽና ሱዳን በሚያደርጉት እንቅስቃሴ ላይ በሀገር ውስጥ የሚንቀሳቀሰው የህወሓት ቡድንን መጠቀሚያቸው አድርገውታል። ህወሓትን መጠቀሚያቸው ከማድረግም በተጨማሪ ደግሞ በቅርቡ ሱዳን ላይ የተደረገው ጽምዶ በሚል ስያሜ የተፈጠረው ጥምረት የኢትዮጵያን የውስጥ ሰላም ማወቅ ብቻ ሳይሆን አጠቃላይ የኤርትራና የግብጽን አጀንዳ ለማስፈጸም የተፈጠረ ጥምረት እንደሆነ ጭምር እየተነገረም ይገኛል። እንግዲህ ሀገር ውስጥም ሲንቀሳቀሱ የነበሩ ፖለቲከኞች ራሳቸውን የአንድ ብሔረሰብ ተወካይ አድርገው በመቅረብ ጭምር የኢትዮጵያ መንግስት እና ኢትዮጵያ ላይ የሉዓላዊነት ጥቃት እንዲፈጸም መንደርደሪያ ሀሳቦችን እየሰጡም መመልከት ችለናል። ባሳለፍነው ሳምንት ካየናቸው ድራማዎች መካከል በቀዳሚነት የሚጠቀስ ነው። እነዚህ የሆኑ ባሉበት በዚህ ወቅት ላይ እንግዲህ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር የሆኑት ሜጀር ጀነራል ተሾመ ገመቹ ለሀገር ውስጥም ሆነ በውጭ ለሚገኙ ለኢትዮጵያ ጠላት ኃይሎች ጥብቅ የተባለ መልእክትን አስተላልፈዋል። በነገራችን ላይ ሜጀር ጀነራል ተሾመ ገመቹ ከዚህ ቀደምም የቀይ ባህርን የኢትዮጵያ የቀይ ባህር ጥያቄ ተያይዞ ከኤርትራ በኩል የሚንጸባረቁ ሀሳቦች ላይ ደግሞ ኢትዮጵያ ወደ ቀይ ባህር ለመመለስ የምታደርገውን ጥረት የአሰብ ወደብ ላይ ያላትን ኢትዮጵያ የህግና የታሪክ ባለቤትነት ጋር ተያይዞ በሚሰጧቸው አስተያየቶች በሚያንጸባርቋቸው ሀሳቦች የኤርትራ መንግስት ባለስልጣናትን የሚረብሹ ወይም ደግሞ የሚያስጨንቁና የኤርትራ መንግስት ባለስልጣናት አሁን ላይ እያደረጉት ያለው እንቅስቃሴ አሁን ላይ እያደረጉት ያለው ትንኮሳ አሁን ላይ ኢትዮጵያ ላይ ሊፈጽሙት የሚያቀዷቸውን ዘመቻዎች በሙሉ እንዳያደርጉ ከማያስችሏቸው ወይም ደግሞ አስቻይ ካልሆኑባቸው ሁኔታዎች መካከል በቀዳሚነት የሚጠቀስ ነው። ይሄን ለማሳየት በተደጋጋሚ የኤርትራ መንግስት ባለስልጣናት ኢትዮጵያ በጦር ጀነራሎቿ በኩል ኤርትራ ላይ ዘመቻ ከፍታለች የሚሉ ሀሳቦችን ጭምር በማህበራዊ ትስስር ገጻቸው የውጭ ጉዳይ ሚኒስተሩን ጨምሮ አቶ የማነ ገብረ መስቀልን ጨምሮ ሌሎች ከፍተኛ የኤርትራ መንግስት ባለስልጣናት ጭምር ይህን ጉዳይ ሲያንጸባርቁና ሀሳባቸውን ሲገልጹበት ቆይተዋል። ታዲያ ይሄ የሆነ ባለበት በዚህ ወቅት ላይ አሁን ላይ የኢትዮጵያና የኤርትራ የሁለትዮሽ ሁኔታ ወደ ለየለት ጦርነት ያመራሉ ተብሎ ሲጠበቅ አሜሪካ ደግሞ በመሀል ከኢትዮጵያም ጋር ከኤርትራም ጋር የደረሰችበት የመግባቢያ ስምምነት በሁለቱ ሀገራት መካከል ጦርነት እንዳይፈጠር የራሱ ሚና ይጫወታል የሚሉ ሀሳቦች ሲነሱ ሜጀር ጀነራል ታደሰ ገመቹ ደግሞ ጥብቅ የተባለ ማስጠንቀቂያ ለውስጥ ኃይሎችም ሆነ ለውጭ ኃይሎች አስተላልፈዋል። የውስጥ ኃይሎችና የውጭ ኃይሎች ብለን እኛ አሁን ላይ የምንከፍላቸው ኃይሎች ግን እንዳንከፍላቸው በአንድ ተጋምደው ጽምዶ በሚል ጥምረት መጥተዋል። ስለዚህ እንዳሉት ከሆነ ሜጀር ጀነራል ተሾመ ገመቹ ጽምዶ በሚባለው እንቅስቃሴ በኩል የኢትዮጵያን ሉዓላዊነት ላይ የሚቃጣ ስጋት ቢኖር
የኢትዮጵያ መከላከያ ሰራዊት እርምጃ ይወስዳል ብቻ ሳይሆን ይህንን የሚቃጣ ስጋትና የሚፈጸም ጥቃትን መከላከል የሚችል ብቻ ሳይሆን መልሶ ማጥቃት የሚችል ጠንካራ የሚባል አቅም ቢውልድ አድርገናል ወይም ገንብተናል ብለዋል። ባይዘዌ የጽምዶን እንቅስቃሴ በተመለከተ እንግዲህ ኢትዮጵያ በተደጋጋሚ በውጭ ጉዳይ ሚኒስትሯ በኩል በኤርትራ በኩል እየተፈጸሙ ያሉ ትንኮሳዎች የኤርትራ ጦር እያደረገ ያለውን እንቅስቃሴ የምንታገስበት ጊዜ ያበቃል ወይም ደግሞ የምንታቀብበት ጊዜ ያበቃ ነው በማለት ውጭ ጉዳይ ሚኒስትሩ በተደጋጋሚ መግለጫ ሰጥተዋል። ለተባበሩት መንግስታት ድርጅት ጨምሮ ለሌሎች ዓለም አቀፍ ተቋማት ጭምር አሳውቀዋል። እነዚህ ሁኔታዎች ባሉበት በዚህ ወቅት ላይ ጽምዶ በሚል ጥምረት ደግሞ የኢትዮጵያን ሉዓላዊነት ለማፍረስ ኢትዮጵያ ላይ ሉዓላዊነቷ ላይ የሚቃጣ ጥቃትን ለመፈጸም እንግዲህ እየተንደረደሩ ባሉበት በዚህ ወቅት ላይ ነው ሜጀር ጀነራል ታደሰ ገመቹ ጽምዶ በሚል ሽፋንም ሆነ በየትኛውም ሁኔታ የኢትዮጵያን ሉዓላዊነት ለማፍረስ የሚነሳ ኃይል ካለ የኢትዮጵያ መከላከያ ሰራዊት ያጸፋ ምላሽ ከመስጠት ባለፈ ሌሎች እርምጃዎችን ጭምር መውሰድ እንደሚችል ለዲፕሎማቲክ ማህበረሰቡ ማሳወቁን ዓለም አቀፉ ማህበረሰብም ይህን ጉዳይ እንዲረዳ መደረጉን ገልጸዋል። ስለዚህ አሁን ላይ ኤርትራ በኢትዮጵያ ላይ የምትፈጽመው የትኛውም አይነት ትንኮሳ ለሚሰጣት ምላሽ ወደ የትኛውም ዓለም አቀፋዊ ተቋም ሄዳ የመክሰስ እንኳን አቅሙ አይኖራትም። ምክንያቱም አስቀድማ ኢትዮጵያ በተደጋጋሚ ኤርትራ እንድትታቀብ እያደረገች ያለችው እንቅስቃሴ አግባብነት የሌለው መሆኑን ጭምር በመግለጽ ማስጠንቀቂያዎችን እየሰጠችም ቆይታለች። ሜጀር ጀነራሉ ታዲያ ይሄ በጽምዶ ሽፋን የሚደረጉ እንቅስቃሴዎች የኢትዮጵያን ሉዓላዊነትን እንቃጣለን የሚሉ አካላትን በፈርዖን ጫንቃ ላይ የተቀመጡ ናቸው ብለዋል። ይሄ ማለት በኢትዮጵያ ላይ የሚሰነዘሩ ወይም ደግሞ ኢትዮጵያ ላይ ሊቃጣ እየተንደረደረ ያለው ማንኛውም ጥቃት አጋፋሪዋ፣ አስታጣቂዋ፣ አጀንዳ ሰጪዋ፣ ደጋፊዋ ግብጽ እንደሆነች ያረጋገጠ ነው። ስለዚህ የግብጽን አጀንዳ ተሸክመው ግብጽን በመላላክ በኤርትራና በሱዳን የሚገኙ ደግሞ ኢትዮጵያ ውስጥ የሚገኙ ታጣቂ ኃይሎች ከዛ በተጨማሪ ደግሞ ከኢትዮጵያ ፖለቲካ ውስጥ ለኢትዮጵያ የማይበጁ ለኢትዮጵያ ሕዝብ የማይጠቅሙ አካላት እንደማይጠቅሙና እንደማያስፈልጉ ሲረዱ እኛ ከሞትን ሰርዶ አይብቀል የሚል አይነት አባባልን ይዘው ሀገር ለማፍረስ እየተንቀሳቀሱ ነው። እነዚህ አካላት ናቸው ጽምዶ በሚል ሽፋን እንግዲህ ፖርት ሱዳን ያለው የሱዳን መንግስት ጋር ሄደው ከጀነራል አልቡርሃን ጋር መክረዋል፣ ውይይቶችን አድርጓል። ውይይት ከማድረግ ባለፈ ደግሞ ተወካዮች ነን ብለዋል። ስለዚህ አሁን ላይ ሜጀር ጀነራሉ እንደገለጹት የፈርዖን ጫንቃ ላይ የተቀመጡ ጥቃት መክፈት አይደለም። አሁን ላይ ሜጀር ጀነራሉ ባስተላለፉት መልእክት ጥቃት መክፈት አይደለም፣ ጥቃት ለመክፈት የሚያስችል እንቅስቃሴ እንኳን ካደረጉ የኢትዮጵያ መከላከያ ሰራዊት በተጠንቀቅ ቆሟል። ስለዚህ የኤርትራም ሆነ የግብፅም ሆነ ህወሓትም ሆነ ሌሎች ታጣቂ ኃይሎችም ሆናችሁ አሁን ላይ የኢትዮጵያን ሉዓላዊነት ለመዳፈር የምታደርጉት ጥረት በመከላከያ ሰራዊት ቁጥጥር ውስጥ እንደሆነ የሚያሳይ ነው። ይህን ንግግር ሜጀር ጀነራል ታደሰ ገመቹ ከማድረጋቸው አስቀድሞ ከሳምንታት በፊት ደግሞ ጀነራል አበባው ታደሰም ይህንን መልእክት አስተላልፈውታል። ጀነራል አበባውም እንዳሉት ምንድነው በየትኛውም ግንባር በየትኛውም የኢትዮጵያ ዳር ድንበር ላይ ጥቃትን ለመሰንዘር የሚቃጣ የትኛውም ኃይል ካለ የኢትዮጵያ መከላከያ ሰራዊት በጠንካራ ዝግጁነት፣ በስነ ልቦና፣ በብቃት፣ በሚሊታሪ በታጠቀው የጦር መሳሪያ አቅም ጭምር ዝግጁ መሆኑን ገልጸዋል። ስለዚህ እነዚህ ሁኔታዎች ባሉበት በዚህ ወቅት ላይ ኤርትራ የግብፅን አጀንዳ ይዛ ኢትዮጵያ ላይ ትንኮሳ ፈጽማለሁ፣ የውስጥ ኃይሎችን እጠቀማለሁ የምትል ከሆነ 503,000 በተጠንቀቅ የቆመው ንቁ የኢትዮጵያ ሰራዊት የተሰለፈው በጀትን ለመጠቀም ሳይሆን የኢትዮጵያን ዳር ድንበር ለማስከበር የኢትዮጵያን ሉዓላዊነት ለማስቀጠል መሆኑን ተከትሎ ኢትዮጵያ እርምጃ ትወስዳለች። ይሄው ነው በጥቅሉ ምላሹ። ሜጀር ጀነራሉ ያስቀመጡት ኢትዮጵያ ለየትኛውም ኃይል ሉዓላዊነቷን ለሚጥስ ለሚገፋ ኃይል ፈጣን እርምጃ ፈጣን ምላሽ ትሰጣለች። ከምላሽ ባለፈ እንቅስቃሴ ለማድረግ ካሰባችሁ ራሱ ኢትዮጵያ የምትወስደው እርምጃ እጅግ ከባድ እንደሆነ ጭምር ገልጸዋል። ስለዚህ በሜጀር ጀነራሉ ንግግር የምንረዳው ከጽምዶ በስተጀርባ ግብጽ አለች፣ ከጽምዶ በስተጀርባ መሪ ተዋናይዋ ኤርትራ አለች። ከዛ በተጨማሪ ደግሞ በርስ በርስ ጦርነት ውስጥ እየታመሰ የሚገኘው ጀነራል አልቡርሃን የራሱን ሉዓላዊነት ሳያስከብር የኢትዮጵያን ሉዓላዊነት ለማፍረስ ጥረት እያደረጉ ከሚገኙ አካላት ጋር አብሯል። እነዚህ ኃይሎች ያለምንም ይቅርታ ያለምንም ማስታገሻ በኢትዮጵያ ሉዓላዊነት ላይ ከመጡ ለአረንጓዴ ቢጫ ቀይ ሰንደቅ ዓላማው የሚሞት ወታደር መኖሩን ያሳየንባቸው አጋጣሚ ናቸው። እንግዲህ ሜጀር ጀነራሉ መልእክት ካስተላለፉ በኋላ የኤርትራ የሚዲያ ሰራዊቶች እስካሁን ኮማንድ እስኪሰጣቸው እየጠበቁ ነው ያለው። ምክንያቱም እንደዚህ አይነት ጠበቅ ያሉ መልእክቶች ከኢትዮጵያ ጦር አዛዦች ሲተላለፍ እንደ ሌሎች መልእክቶች ወጥተው አይደለም የሚዲያ ዘመቻ የሚከፍቱት። በጣም በተጠና መንገድ
ሰንሰለታዊ በሆነ ስትራቴጂካዊ አካሄድ ነው ምላሽ የሚሰጡትና እንግዲህ ከሰዓታት በኋላ አዳዲስ የሚዲያ ዘመቻዎችን እንደምንመለከትም የሚያሳይ ጉዳይ ነው ያለው። ሁለተኛው አጀንዳችን እንግዲህ በሱዳን ሁለት ትልልቅ የግል ባለሀብቶች ይዞታ የሚገኘው የባድር አየር መንገድ የሱዳንና የኤርትራን የሁለትዮሽ ግንኙነት ይበልጥ የሚያጠናክርና ከሱዳን ተነስቶ ወደ አስመራ ደን ደግሞ ከአስመራ ወደ ሱዳን ከዛም በተጨማሪ ደግሞ አስመራን ከኢስታንቡል፣ ከጁባ፣ ከኢንችቤ ደን ደግሞ ከአዲስ አበባና ሪያድ ጋር የሚያገናኛት ወይም ደግሞ ወደ ሳውዲ አረቢያ የሚወስድ የአየር መንገድ እንቅስቃሴ ወይም ደግሞ የአየር በረራ ሊጀምር መሆኑ ይፋ ሆኗል። በነገራችን ላይ ባድር አየር መንገድ የሚባለው እንደነገርኳችሁ የሱዳን ሁለት ባለሀብቶች ናቸው። የዚህ አየር መንገድ ዋና ባለቤቶቹ አህመድ ኦስማን አቡ ሀየር የተባለው 50% የሚሆነው የዚህ አየር መንገድ ድርሻ አለው። ሀሽም የሱፍ የሚባለው ደግሞ የዚህ አየር መንገድ ሌላኛው 50% ድርሻ አለው። እነዚህ ሁለት ባለሀብቶች አሁን ላይ ባለው በባድር አየር መንገድ አማካኝነት አስመራና ሱዳንን ለምንድነው ሊያገናኙ የተፈለገው የሚለውን ቆም ብለን ስናስበው በሱዳንና በኤርትራ መካከል የተፈጠረው የሁለትዮሽ ግንኙነት ከኢኮኖሚያዊ ትስስር ባለፈ ወታደራዊ ትስስር እንደሆነ ጭምር ይታወቃል። በተደጋጋሚ በእርስ በርስ ጦርነት ላይ ያለው የሱዳን ፈጥኖ ደራሽ ኃይል የኤርትራ መንግስት በሱዳን ጉዳይ ላይ ያለው ጣልቃ ገብነት የማያቆም ከሆነ በጣም ረጅም መንገድ መወርወር የሚችሉ ድሮኖችን ጭምር በመጠቀም አስመራን ከዛም ባለፈ ምጽዋን የተለያዩ የኤርትራን ስትራቴጂካዊ ቦታዎች ላይ ጥቃት እንደሚፈጽም ሲያስጠነቅቅ ቆይቷል። ምንም ቢሆን እንደዛ እንኳን የጀነራል አልቡርሃን እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግን በግብጽ ጭምር እየተደገፈ በተጠናከረው ጦርነት ላይ እንግዲህ አሁን ደግሞ የሁለትዮሽ ግንኙነታቸውን በማስፋት ወደ ኮመርሻል የሆኑ እንቅስቃሴዎች ለማሳደግ አስበዋል። በዚህ ስምምነት ወይም ደግሞ አሁን ላይ የአየር መንገድ በሚጀምረው አገልግሎት ኤርትራን ከቀሪው ዓለም ጋር በማገናኘት በተጨማሪ ከሱዳን ጋር ያላትን የኢኮኖሚ ትስስር የሚያጠናክር የኮመርሻል የሆኑ ግንኙነቶችን ይበልጥ የሚያሰፋ እድልን የሚያጎናጽፋት ነው። አሁን ላይ ባለው ሁኔታ በኤርትራና በኢትዮጵያ መካከል የለየለት ጦርነት ይፈጠራል ወይም ደግሞ ወደ ግጭቶች ይገባሉ ተብሎ ሲጠበቅ ለምንድን ነው የተለያዩ ሀገራት ለኤርትራ ድጋፍ እያደረጉ የሚገኙት ወይም ከኤርትራ ጎን የተሰለፉት የሚለውን ብዙዎች ያነሳሉ። ግን አሁን እነዚህ የአየር መንገዱ ሁለት ባለሀብቶች ሱዳናዊ መሆናቸው ከዛም በተጨማሪ ደግሞ ለጀነራል አልቡርሃን መንግስት የረጅም ዓመታት የኢንቨስትመንት ድጋፍን ሲሰጡ የቆዩ መሆናቸውን ተከትሎ ጀነራል አልቡርሃን እንግዲህ በኮሜርሻል ዘርፉ ላይ ከኤርትራ ጋር በመጣመር ግንኙነታቸውን እስከ ቱርክ እና ሳውዲ አረቢያ ሌሎች ሀገራት ጭምር ለማድረግ የሚያስችል መሆኑ ተነግሯል። ይህ ማለት ደግሞ በኤርትራና በሱዳን መካከል ከተደረሰው ስምምነት አስቀድሞ ወይም ደግሞ የዚህ አየር መንገድ አገልግሎት ከመጀመሩ አስቀድሞ በኤርትራና በግብጽ መካከል የተደረሱ የሁለትዮሽ ስምምነቶች፣ የንግድ ትስስሮች፣ የኢነርጂ አዳዲስ ፕሮጀክቶች ይፋ መሆን ኤርትራን ራሷን እያገለለች ካለችበት የዓለም ስርዓት ውስጥ እንዳትወጣና በዓለም ስርዓት ውስጥ እንድትቆይ የሚያስገድዳት ነው። ስለዚህ ከዚች ሀገር ጋር እነዚህን ግንኙነቶችን ለማድረግ የኤርትራን አየር ክልል በመጠቀም ሰላማዊ እንቅስቃሴ ለማድረግ የሚፈልጉ ሀገራት ሳይወዱ በግዳቸው በኢትዮጵያና በኤርትራ መካከል ያለው ውጥረት እንዲቆም ወይም ደግሞ በኢትዮጵያና በኤርትራ መካከል መስማማት ላይ እንዲደርስ ማድረግ እንዳለባቸው የሚያሳይ ነው። በዚህ ምክንያትም እንግዲህ የሱዳኑ የአየር አገልግሎት በይፋ ወደ አስመራ፣ ከአስመራ ወደ ሱዳን የተለያዩ እንቅስቃሴዎችን ማድረግ የሚችል የኮሜርሻል ግንኙነታቸውን ማሳደግ የሚችል በረራዎችን ሊጀምር መሆኑ ተሰምቷል። መጀመር ብቻ አይደለም፣ የሁለትዮሽ ግንኙነታቸውን በማጠናከር እንግዲህ አዲስ ነገርን ያስደምጠናልም ተብሎም እየተጠበቀ ነው የሚገኘው። በዚህ ጉዳይ ላይ እንግዲህ ሌሎች ሀገራት ምን ያስባሉ የሚለው በቀጣይ የምናየው ጉዳይ ነው የሚለው። እናንተ ግን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ በሌሎች ፕሮግራሞች ተመልሼ እመጣለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር አድርጋችሁ ለሌሎች ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። በቀጣይ በሌሎች ዝግጅቶች እመለሳለሁ። ደህና ቆዩ።